ዩክሬን በሩሲያ ላይ እጅግ ከባድ ነው የተባለው ውድመት በዛሬው ዕለት ማድረሷ ታውቋል። ከዩክሬን የወጡ መረጃዎች እንዳመለከቱት የዛሬው የኪየቭ ጥቃት በሞስኮ ከተማ በሚገኙ ሁለት የኃይል መሠረተ ልማቶች ላይ ያነጣጠረ ነው። ይህንንም የሎጂስቲክስና የኃይል መሠረተ ልማቶች ላይ ያነጣጠረውን ጥቃት ለመፈጸም ዩክሬን በትንሹ 100 የሚሆኑ ድሮኖችን በሩሲያ ሰማይ ስር አርመስምሳለች። የሩሲያ ባለሥልጣናት ከኪየቭ በተሰነዘረው ጥቃት 8 የሚሆኑ ሩሲያውያን በሥራ ላይ እንዳሉ ተገድለዋል ብሏል። ይህንኑ ጥቃት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በጠላት የድሮንና የሌሎች ቁሳቁሶች ማምረቻ ላይ የተቃጣ ብርቱ ወታደራዊ ድል ነው ብለው የዩክሬን ኃይሎች በክሪሚያ አቅራቢያ በጥቁር ባህር ዳርቻ ከባድ የሆነ ወታደራዊ ድብደባ ማድረጋቸውም ዛሬ ማለዳ የተሰማ ዜና ነው። የሞስኮ አስተዳዳሪ በዩክሬን ጦር ደረሰ ያሉትን ፍርስራሽ በማህበራዊ ሚዲያ አጋርተውታል። አልሞት ባይ ተጋዳይ አዲስ የጦር ዕቅድ የነደፈችው ዩክሬን ያለፈውን የአንድ ወር ያክል ተደጋጋሚ ድብደባ ያደረገች ቢሆንም ዛሬ ሌሊት የተደረገው ድብደባ ግን ሩሲያን ክፉኛ የጎዳ ነው ተብሎለታል። የዩክሬን ሰው አልባ አውሮፕላኖች ሲስተም ተቆጣጣሪው ሮበርት ብሮቭዲ ባለፉት ጥቂት ቀናት ብቻ የሀገራቸው ጦር በሞስኮ ላይ ጥቃት በመክፈት 13 የሚሆኑ ታላላቅ መርከቦችን እንዳልሆኑ አድርጋለች ብለዋል። የዩክሬን ባለስልጣናት ይህንን ይበሉ እንጂ ከሩሲያ የሚወጡ መረጃዎች በአንጻሩ ባለፉት ተመሳሳይ ቀናት ብቻ የሞስኮ ኃይሎች የኪየቭን ድንበር ጥሰው በመግባት 11 ወታደሮችን ሲገድሉ ኦዴሳ በተባለ ወደብ ባለቤትነቱ የሌሎች አውሮፓ ሀገራት የሆነ ታላላቅ መርከብ ከአገልግሎት ውጪ እንዳደረገች መረጃዎች ወጥተዋል። የኦዴሳ ባለስልጣናት እንዳሉት በመርከቡ ላይ የነበሩ መርከበኞች አብዛኛው በሰላም ከጥቃት መትረፍ ቢችሉም 4 ባለሙያዎች ጉዳት ደርሶባቸዋል ብለዋል። የሩሲያ አየር ኃይል አደረስኩት ላለው ውድመት ኢስካንደር ኤም ባላስቲክ ሚሳይል፣ ጸረ መርከብ ሚሳይል እንዲሁም ረጅም ርቀት ተምዘግዛጊ ልዩ ድሮኖችን ተጠቅማለች ተብሏል። በዚሁ በኦዴሳ ወደብ አሁንም ቢሆን የሩሲያ ጦር ማጥቃቱ እንደቀጠለም መረጃዎች ወጥተዋል። ይህች የኦዴሳ ወደብ ታዲያ እንዲሁ የሩሲያ ኃይሎች የዘወትር የጥቃት ቦታ አልሆነችም ይባልላታል። ኦዴሳ ከኪየቭና ከካርኪቭ በመቀጠል ሶስተኛዋ የዩክሬን ትልቋ ከተማ ናት። ሁለትም የተለያዩ ቁሳቁሶች የሚተላለፉባት የባህር መስመር እንደሆነችም ይነገርላታል። ከዚህም አለፍ ሲል ኦዴሳ ዩክሬናውያኑም ይሁኑ ሌሎች አውሮፓውያን ክረምቱ በገባ ቁጥር ለጉብኝት የሚመርጧት ከተማ ስትሆን በዚህ ወቅትም እጅግ ከፍ ያለ ቱሪስት የተስተዋለባትም ናት። ይኸው ጦር ከኦዴሳ በተጨማሪ በዩክሬን ደቡባዊ አቅጣጫ ኬርዞን በሚባል አካባቢ ተመሳሳይ ጉዳት አድርሷል። ሩሲያ በተለይም በደቡባዊ ዩክሬን ሰፊ ይዞታዎችን በቁጥጥሯ ስር አድርጋለች። ሆኖም የዩክሬን ኃይሎች ለማስለቀቅ በሚል በሚያደርጉት የመልስ ምት ጉዳት ከሁለቱም ወገን እየተስተናገደ ይገኛል። እንዲህም ሆኖ ታዲያ ዩክሬናውያን በተለይም በዋና ከተማ በኪየቭ የቮሎዲሚር ዜሌንስኪን ውሳኔ የሚቃወም ሰላማዊ ሰልፍ እያስተናገደች ትገኛለች። ይህም ሰላማዊ ሰልፍ ፕሬዝዳንት ዜሌንስኪ ስለምን የሀገሪቱን መከላከያ ሚኒስትር አሰናበቱ የሚል ነው። ሰልፈኞቹ የመከላከያ ሚኒስትር ሚካኤሎ ፌርዶቭ ከኃላፊነት መነሳት የለባቸውም፣ ተመልሰው በስልጣናቸው ይቆዩ የሚል ጥያቄም ያነገቡ ናቸው። ተንታኞች ታዲያ ይህ ጉዳይ ለዩክሬን የመከላከያ ከባድ ፈተና ነው ብለውታል። ኪየቭ ኢንዲፔንደንት ላይ የሰፈረው መረጃ የመከላከያ ሚኒስትሩ በዕድሜ ለግላጋ ወጣትና በመላው ዩክሬናውያን ዘንድ እጅግ ተወዳጅ ናቸውም ይላል። ዜሌንስኪ ፌርዶቭ የተባሉትን ተወዳጅ የመከላከያ ሚኒስትር ያሰናበቱት ከጦር ኃይሎች ጠቅላይ አዛዥ ሰርስኪ ጋር ባለመስማማታቸው እንደሆነም ነው መረጃዎች የወጡት። የፌርዶቭ ስንብት ከተራው ዩክሬናውያን ባሻገር በህዝብ እንደራሴዎች በወታደራዊ አመራሮችም ሳይቀር ትችት እያስተናገደ እንደሆነም ታውቋል። ቮሎዲሚር ዜሌንስኪ ጦርነቱ ከተጀመረ ወዲህ የውጭ ጉዳይ ሚኒስትርን ጨምሮ ጥቂት የማይባሉ ሹምሽሮችን አድርገዋል። ይህም ታዲያ ይህ ነው የሚባል ወታደራዊ ድል እንዲቀዳጁ አላደረገም ሲል ይነገራል። የአውሮፓ ደጋፊዎቻቸውም የወትሮውን ያህል ድጋፍ እያደረጉላቸው አይደለም። በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ሞገስና ረብጣ ገንዘብ እንዲሁም ከባድ የጦር መሳሪያ ድጋፍ ታገኝ የነበረችው ዩክሬን የዶናልድ ትራምፕን ዳግም መምጣት ተከትሎ የጦር ክምችቷም ይሁን የገንዘብ ካዝናዋ ክፉኛ ተመናምኗል። ትራምፕ አሸማጋይነታቸውን በገንዘብ መለወጥ የሚፈልጉ ከመሆናቸውም በተጨማሪ አሜሪካ በዲሞክራቶች ግፊት ለዩክሬን ሰጥታለች የሚሉትን ገንዘብ ዳግም እንዲመለስላት የሚፈልጉ ሰውም ናቸው። ይህ ሁኔታ ታዲያ በተራዘመ ጦርነት
ሁለቱም ሀገሮች እንዲጎዱ የሚያደርጋቸው እንደሆነ ተንታኞች ያሳያሉ። ይሁን እንጂ ሩሲያ ክሪሚያን ጨምሮ 20 በመቶ የሚሆነውን የዩክሬን መሬት የያዘች መሆኗ የተሻለ አትራፊ ያደርጋታል የሚባላት ሀገርም ናት። ዘኢንዲፔንደንት ላይ የሰፈረው መረጃ እንደሚያመለክተው ዩክሬን አሁን የተለየ ስልት ነድፋለች ይላል። ይህም የሩሲያን የኃይል መሠረተ ልማት በማውደም በምድረ ሩሲያ የኃይል እጥረት እንዲያጋጥም ሩሲያውያን በመንግስታቸው ላይ እንዲነሱ ማድረግ እንደሆነም ያትታል። ይህ በዜጎች ላይ የኢኮኖሚ ጫና እንዲፈጠርና ወደ አመፅ እንዲያመሩ የማድረጉ ስልት በቀድሞ የሶቪየት ህብረት ዘመን ውጤታማ የሆነ ስልት ሲሆን ለአሁኑ ሩሲያ ይሰራል የሚለው አጠያቂ እንደሆነ ያትታል። በእርግጥ አሌክሳንደር የተባለ አንድ ጸሐፊ በሩሲያውያን ላይ በጦርነት የመሰላቸት የደረሰባቸው ባለው ጫና የመጎዳት አዝማሚያ ተመልክቻለሁ ሲል ጽፏል። ቢቢሲ በዛሬው እትሙ ታዲያ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ራሳቸው በአንደበታቸው ዩክሬን በምታደርገው የድሮን ድብደባ የኃይል መሠረተ ልማቶች በመውደማቸው በሩሲያ የነዳጅ እጥረት መግጠሙን አልሸሸጉም ሲል አስታውሷል። ሩሲያ በጥቂት ቀናት አጠናቅቀዋለሁ በሚል ከ4 ዓመታት በፊት የገባችበት ጦርነት ለገላጋይ ሸምጋይ ያልመች ብሎ ሚሊዮኖች ረግፈዋል። አለፈ ሲልም $1,000 ትሪሊየን የሚገመት ሀብትም ወድሟል። መገናኛ ብዙሃን የዩክሬን የጦር መሪዎች ዋቢ በማድረግ እንደዘገቡት ባለፉት 4 ዓመታት ብቻ ሩሲያ ከ1,427,000 በላይ ዜጎቿን የአፈር ሲሳይ አድርጋለች። 12,000 ታንኮች፣ 25,000 የጦር ተሽከርካሪዎች፣ 124,000 መደበኛ ተሽከርካሪዎች፣ 1,500 የአየር መከላከያ፣ 438 ተዋጊ ጀቶች፣ 354 ሄሊኮፕተሮች፣ 414,000 ድሮኖችን፣ 34 መርከቦችን አጥታለች። በእርግጥ የዩክሬን ጦር መሪዎች ሀገራቸው ምን ያክል የሰውና የንብረት ውድመት እንደገጠማት አንዳች ያሉት ነገር የለም።